ኦርቶዶክሳውያን በአጠቃላይ አልቀው ሌሎችን ለማስገባት ከተፈለገ መሞከር ነው። በተረፈ አሁን የመስዋዕትነት ጊዜ ነው ማለት ነው። በብጣቂ ወረቀት መግለጫ ከመስጠት በዘለለ ሌላ ያመጣልን ትርፎ ውጤት አለ ወይ? የኛ ጥያቄ እኮ ይሄ አይደለም። ገዳዮች ተመጣጣኝ ፍርድ እንዲሰጣቸው ነበር የኛ ጥያቄዎች እንጂ መግለጫ ተሰጥቶ በመግለጫ እንዲያልፍ አይደለም የኛ የኦርቶዶክሳውያን ጥያቄ። ሰማዕትነት ክብር ነው ማለት በሆኖ ባልሆኖ አጋጣሚ የሆኑ ሰዎች እየተነሱ ይህን የእግዚአብሔርን ሕዝብ ወይም ክርስቲያኑ የማጽዳት ስራ ይሰራሉ። እየጨፈጨፉ ይጨርሷቸው ማለት ግን አይደለም። ትንሽ ተስፋ ያላችሁ ብለን የምናስባችሁ አካላት ምነው ዝምታን መረጣችሁ? ሰገነቱ ተመችቷችሁ ይሆን? የሰንበት ትምህርት ቤቶች አንድነት ህብረት የቤተ ክርስቲያኒቱን ወጣቶች ጠርንፋችሁ ይዛችሁ ምነው ዝም አላችሁ? ይህ የባለማተቦች ግድያ ለእናንተ ጉዳያችሁ አይደለም? እንዲሁ ሰባኪያን ዘማሪያን ምናልባት የተወሰናችሁ ወጣችሁ ተናግራችኋል። ብዙዎቻችሁ ግን አልተናገራችሁ። አይገዳችሁ? ቆማችሁ የምታገለግሉት ምእመን በዚህ ያህል ደረጃ ሲታረድ አይገዳችሁ? ሺህ ዘመን የሚኖር የለም። ገዳዮችም ይሞታሉ። ገዳዮች ይሞታሉ። የሚቀር የለም። ትላንት ሲገሉ የነበሩ ዛሬ ሞተዋል። ዛሬም የሚገሉ ነገ ይሞታሉ። ተሹሞ የቀረ የለም። አባቶች ወይ ትወዱናላችሁ ወይ? ትወዱናላችሁ ወይ? የምትወዱን ከሆነ ልጆቻችሁን ከሞት ጠብቁን። የክርስቶስ ሰላም ለሀገራችን፣ ቸርነቱ ለሕዝባችን ይሁን። እንደምሰንብታችኋል። ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። ልደተ ክርስቶስን በቅድስት ሀገር ኢየሩሳሌም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታላቅ መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተወለደበትን ቤተልሔምን ማየት ከፈለጋችሁ በደረጀ ዘወይንዬ አስጎብኚ ድርጅት ይጓዙ። ከልደቱ እስከ ዕርገቱ የተወለደበት ቤተልሔምን፣ የተጠመቀበት ዮርዳኖስን፣ ያረገበት ደብረ ዘይትን፣ እንደዚሁም ደግሞ ግርማ መለኮቱን የገለጸበትን ደብረ ታቦርን፣ ያደገበትን ናዝሬትንና ሌሎችንም ይመለከታሉ። ስለዚህ አስቀድመው ቦታ እንድትይዙ በፍቅር ተጋብዘዋል። ቅድስት ሀገር ኢየሩሳሌም ለመሄድ ደረጀ ዘወይንዬ አስጎብኚ ድርጅትን ይምረጡ። ደረጀ ዘወይንዬ አስጎብኚ ድርጅት። ሁላችንም ሰላም ሆነን ቤታችን ውስጥ ቁጭ ብለን እነዚህ የሚለቀቁ ቪዲዮዎችን የምናየው የሚጻፉ ጽሁፎችን የምናነበው በዚህ ሰዓት ምስራቅ አርሲ ገጠር ውስጥ ስላልተገኘን ብቻ ነው። በስጋት ውስጥ ሆነው ከአሁን ምን ይመጣብን ይሆን እያሉ ያሉ የኦሮሚያ ምዕመናን ቁጥር ብዙ ናቸው። ከቀናት በፊት የተገደሉትን ተናግረን ሳናበቃ አሁን ደግሞ ሌላ ቦታ 5-6 ሰው እንደተገደሉ እየሰማን ነው። ሰሞኑን ከ2000 ዓመታት በፊት ሄሮድስ ስላሳደዳት እመቤታችን ሰቆቃወ ድንግል እያልን እያዘንን ነው። ከሰይፍ ልጇን ማስጣል ያልቻለች የአርሲዋን እናትስ እንዴት ዝም እንበላት? ይህንን የማያቆም ሞት ዜና ሰምተን ወደ ጉሮሯችን የሚወርድ ምግብና መጠጥ የምንተኛውን እንቅልፍ የለም። የእነርሱ ሞት የኛ ሞት ነው። የእነርሱ መቁሰል የኛ ቁስል ነው። የቦታ ለውጥ እንጂ በእነርሱ የደረሰው በእኛም ሊደርስ ይችላል። ቤተ ክርስቲያን ምህላ እንድታውጅ ለተሰዉት ተገቢውን ክብርና ጸሎተ ፍታት እንድታደርግ እንጠብቃለን። ቤተ ክርስቲያን በየትኛውም ቦታ የንጹሐን ደም ዳግመኛ እንዳይፈስ እንደ ራሄል እንባዋን የምትረጭበት ጊዜ አሁን ነው። የቤተ ክርስቲያን አስተዳደር ትኩረት ያልሰጠውን ችግር ሌላ አካል ሊጨነቅበት አይችልም። ስለዚህ ቤተ ክርስቲያን በአስተዳደራዊ መዋቅሯ መንግስት ተገቢውን እርምጃ እንዲወስድ በሙሉ ትኩረት የምትሰራበት ጊዜም አሁን ነው። ቅዱስ ሲኖዶስ በዚህ አይነት ጊዜ የሚያሳየው ምላሽ ከሌለ ሌላ ቀን ቢጣራ የሚሰማውን ቤተ ክርስቲያን አልባ ክርስቲያን በራሱ ላይ ይፈጥራል። ሐዋርያዊቷ ቤተ ክርስቲያንም
በክህነት የማትመራ የመሆን አደጋ ይገጥማታል። ክህነት ከሌለ ደግሞ ቤተ ክርስቲያንም ሚስጥራትም የሉም። ኦርቶዶክሳውያን ምዕመናንም ይህንን ጊዜ ለመካሰስ አባቶችን ለመሳደብ አንዱ ሌላውን ለማስጠቆርና ለማናቆር ሳይሆን ለጸሎት ለምህላና ለሰብአዊ ስራና መሬት ላይ ቢወርዱ ችግሮችን የሚፈቱ ዘላቂ መፍትሄዎች ላይ በትብብር ለመስራት ምክንያት ብናደርገው የተሻለ ነገር ማምጣት እንችላለን ይላል ዲያቆን ሄኖክ ኃይሌ። የሌላ እምነት ተከታዮች ሆነው ይህ በኦርቶዶክሳውያን ላይ ብቻ ሳይሆን በኢትዮጵያውያን ላይ የተቃጣ ጥቃት ብለው ጉዳዩን በተቋምም በግልም ያወገዙ ሰዎችን እናከብራለን። ይበላችሁ ብለው የተሳለቁትንና በክፉ ቀን ክፋታቸውን ላሳዩን ደግሞ እውነተኛ ማንነታቸውን ስላሳዩን እያመሰገንን አቤቱ በኢየሩሳሌም ቀን የኤዶምን ልጆች አስብ፣ እስከ መሰረቷ ድረስ አፍርሱ አፍርሱ ያሏትን ብለን ለሰማያዊ ዳኛ ሰጥተናቸዋል። የንጹሐን ደም አይፍሰስ፣ መንግስት የዜጎቹን ደህንነት ያስከብር፣ የምስራቅ አርሲ ምዕመናን ደህንነት ይጠበቅ ሲል መልእክቱን አስተላልፏል። አይኑ ቁልጭ ቁልጭ እያለ ነው የሚያየኝ። እንዴት ሕፃን ልጅ በጥይት ይመታል? ተመልከት ተመልከቱ። ማለት እኔ አቅም አጣሁ። እግዚአብሔር አቅም ጉልበት አጣሁ። ለቤተሰቦቼ መልእክቱን ማስቀምጠው ቤተሰቦቼን አጥቻለሁ፣ ወንድሞቼን አጥቻለሁ። እኔ የምገኘው ሆስፒታል ነው እና ቤተሰብ ዘመዶች የሚያውሽ እርዳታ እንዲያደርጉልሽ ነው የምትፈልጊው? አዎ። እና እርዳታቸውን እየፈለግሽ ነው? አዎ። ባለው መልካም ነበር፣ ግን እንዳጋጣሚ ሆኛለሁ። አዎ። እያሳከምኩና እየተከታተልኩ ነው ያለሁት። አዎ። እና እንደዛ ነው ያለሁት። ከስንት ሰዎች መካከል የተረፈችው እሷ ኦልሬዲ ያው አማሙታቸው ሁለት ቦታ ነው፣ ሁለት ግሩፕ ናቸው። በአጠቃላይ የሞቱት 14 ናቸው። ከ14 ውስጥ እንግዲህ 16 ነበሩ። ከ14 ውስጥ ሁለቱ የተረፉት እንግዲህ በሆስፒታል ውስጥ እንደምታያቸው የሚገኙ ወይ ይተርፋሉ ወይ ይሞታሉ አናውቅም። እንግዲህ ከእግዚአብሔር ጋር እያሰከምን በሕክምና ጉዳይ የተከታተልን። ዛሬም በአርሲ ምድር ላይ የኦርቶዶክሳውያን የደም ድምፅ ጥሪውን አላቆመም። አሁንም ባለማተብ ወገኖቻችን እየተገደሉብን ይገኛሉ። የቀሩ ምዕመናን እባካችሁ ድረሱልን ብለው ጥሪ ቢያሰሙም የሚደርስ አካል ግን አልተገኘም። ይህንን ጉዳይ በመወትወት ለዓለም አቀፉ ማህበረሰብ በማሳወቅ ጥሪ በምናሰማበት ወቅት ድምፃችሁን የነፈጋችሁ በቤተ ክርስቲያናችን ያላችሁ ትንሽ ተስፋ ያላችሁ ብለን የምናስባችሁ አካላት ምነው ዝምታን መረጣችሁ? ሰገነቱ ተመችቷችሁ ይሆን? የሰንበት ትምህርት ቤቶች አንድነት ህብረት የቤተ ክርስቲያኒቱን ወጣቶች ጠርንፋችሁ ይዛችሁ ምነው ዝም አላችሁ? ይህ የባለማተቦች ግድያ ለእናንተ ጉዳያችሁ አይደለም? እንዲሁ ሰባኪያን፣ ዘማሪያን ምናልባት የተወሰናችሁ ወጣችሁ ተናግራችኋል። ብዙዎቻችሁ ግን አልተናገራችሁም። አይገዳችሁም? ቆማችሁ የምታገለግሉት ምዕመን በዚህ ያህል ደረጃ ሲታረድ አይገዳችሁም? የኢትዮጵያ አርቲስቶች፣ የጥበብ ሰዎች ባለማተብ ሆናችሁ ምነው ዝምታን መረጣችሁ? ቢያንስ እንኳን ፍትህ መጠየቅ ከእናንተ አይገባም? እንዲሁም ደግሞ የተለያያችሁ ከቤተ ክርስቲያን እጅ የበላችሁ የሚዲያ ተቋማት ጌጡ ተመስገን፣ የኔታ ቲዩብ፣ ፋክት መረጃ የመሳሰላችሁት በቤተ ክርስቲያን ጎርሳችሁ የናጡት ነካሽ ስለምን ሆናችሁ? ይህንን ጥሪ በእያንዳንዱ ቀን ለምን ጉዳያችሁ አታረጉትም? ነገ አድሮ ከምንተዛዘን የላችሁም ብለን ስንል የማይገናኝ ጥቅስ እየጠቀሳችሁ እየመጣችሁ እኛ ልክ እንደ ካህዲ እያስቆጠራችሁ ለምን ትናገሩናላችሁ እንዳትሉ በዚህ የባለማህተቦች ግድያ ላይ የድርሻችሁ እንድትወጡ አሁንም ደግመን ደጋግመን እናሳስባቸዋለን። አርሲ ለተገደሉ ኦርቶዶክሳውያን ወንድሞች፣ እህቶች፣ ህፃናት ድምፅ መሆናችን ምን ውጤት አመጣ? ምንስ ነገር አስገኘልን? በብጣቂ ወረቀት መግለጫ ከመስጠት በዘለለ ሌላ ያመጣልን ትርፍ ወይ ውጤት አለ ወይ? የኛ ጥያቄ እኮ ይሄ አይደለም። ገዳዮች ተመጣጣኝ ፍርድ እንዲሰጣቸው ነበር የኛ ጥያቄዎች እንጂ መግለጫ ተሰጥቶ በመግለጫ እንዲያልፍ አይደለም የኛ የኦርቶዶክሳውያን ጥያቄ። ጌታችን ኢየሱስ ክርስቶስ የተናገረው ይህ ቃል እንደኔ ናፈቀዋለሁ ወይ? በዮሐንስ ወንጌል ምዕራፍ 21 ከቁጥር 17 ላይ የዮና ልጅ ስምዖን ሆይ ትወደኛለህን ብሎ ጠየቀው። ከዛም እንደወደህ አንተ ታውቃለህ ሲለው ጠቦቶቼን ጠብቅ አለ። አባቶች ሆይ ትወዱናላችሁ ወይ?
ትወዱናላችሁ ወይ? የምትወዱን ከሆነ ልጆቻችሁን ከሞት ጠብቁን። መሞት ይብቃ ለኦርቶዶክሳውያን ለሁላችንም። አሁንም የኛ ጥያቄ መግለጫ እንዲሰጥ ሳይሆን ገዳዮች ተይዘው ተመጣጣኝ ፍርድ እንዲሰጣቸውና የኦርቶዶክሳውያን ደም ከመፍሰስ እንዲቆምም ጭምር ነው። ሰላም ለሁላችሁ ይሁን። እንግዲህ በአርሲ እየተፈጠረ ያለውን ነገር ሁላችሁም የምታውቁት ነገር ነው። የእግዚአብሔር ሕዝብ ወይም ክርስቲያኑ በጣም አደገኛ በሆነ መልኩ እየተጨፈጨፈ ያለበት ሁኔታ ላይ ነው ያለው። ማለት ሊትራሊ እየተጨፈጨፈ፣ ይሄ ቃል ይገልጸዋል በደንብ። ሕፃናት ሳይቀሩ አደገኛ በሆነ መልኩ እየተገደሉ፣ በጣም በርካታ ክርስቲያኖች ናቸው እየተገደሉ ያሉት። እርግጥ ነው ሰማዕትነት እንግዲህ ለክርስቲያኖች ክብር ሊሆን ይችላል ነውም። ግን ሰማዕትነት ክብር ነው ማለት በሆነው ባልሆነው አጋጣሚ የሆኑ ሰዎች እየተነሱ ይህንን የእግዚአብሔርን ሕዝብ ወይም ክርስቲያኑ የማጽዳት ስራ ይሰራሉ፣ እየጨፈጨፉ ይጨርሷቸው ማለት ግን አይደለም እንዴ። ቤተክርስቲያን እዚህ ምድር ላይ ስትኖር እኮ ለአንድ ታላቅ የሆነ ዓላማ አጀንዳ ነው። ይህም ሕዝቡን ሁሉ ወደ ክርስቶስ መንግስት ለመመለስ ነው። እንዲህ እንዲሆን ደግሞ በህይወት መኖርንም ደግሞ ይጠይቃል። እና ማንም እየተነሳ ዝም ብሎ የማጽዳት ስራ ብቻ እንዲሰራ እሱን የሚፈቅድ አይደለም የሰማዕትነት ነገር። እና ይህ በጣም አስቸጋሪ ነገር ማለት ክርስቲያኖች፣ ሀገራችን ኢትዮጵያ የክርስቲያኖች መቆያ ናት ማለት እዚህ የምንቆይባት ሀገራችን ናት። የክርስቲያኖች ብቻ አይደለችም፣ ግን መቆያችንም ጭምር የእኛም ጭምር ናት። ላለፉት ለሺህ ምናምን ዓመታት ሙሉ እንደሚታወቀው ይህ የእግዚአብሔር ሕዝብ ክርስቲያኑ አሁን ላለንባት ለኢትዮጵያ ባለውለታ ነው። እሱን አቁሙ እኮ ያቆያል አይደለም ነው እኮ። አሁን ደርሶ የሆነ ሰዓት ላይ ብቅ ተብሎ ይህንን ሀገርን አቁሙ የኖረውን ሕዝብ ደግሞ ጨፍጭፌ ሊጨርስ ብሎ የሚነሳ የሆነ አካል ካለ እርግጥ ነው ሰይጣናዊ ነው። ግን ደግሞ አንደኛ የእርሰን አባቶች፣ ሲቀጥል ደግሞ በዋናነት እንደው ማለት በሀገሪቱ ላይ ሕግ አለ፣ መንግስት አለ። ያ መንግስት ለዜጎቹ ለክርስቲያኖችም ጭምር ማለት ነው ከለላ ጥበቃ ሊያደርግ ይገባል። እና ፕሊዝ ፍትህ ያስፈልጋል፣ ጥበቃ ክለላ ያስፈልጋቸዋል። በአርሲ ላሉ ክርስቲያን ወንድሞቻችን ማለት ነው አባት እናቶቻችን፣ ኢቨን ህፃናቶችም ጭምር እና በጣም ኮንሰርኒንግ ነው፣ በጣም አስቸጋሪ ነው። እና ሰው ፍትህ ነው ልንል የምንችለው ለመንግስቱ። እንዲህ አይነት ዋልጌ ሰባኪያን የኦርቶዶክስ ወንድሞቼና እህቶቼ ሁላችንም እንዳታዩን በጌታ ስም እለምናለሁ። ጊዜው ከሃጫሉ ሁንዴሳ ሞት 4 ቀን በኋላ ነው። ግሎባል አሊያንስ የሚባል ግብረሰናይ ድርጅት ውስጥ በቦርድ አባልነት እሳተፍ ነበርና በሻሸመኔ ከተማ ውስጥ የደረሰውን ውድመት አይቶ እርዳታ ለማድረግ ወደዛ ሄደ ነበር። ከመንግስት ባለስልጣናት ጋር ተወያየን። የነደደችውንም ከተማ ተዘዋውረን አየን። በማግስቱ ጧት አንድ የተቃጠለ ግሮሰሪ ፊት ቁጭ ያለ አንድ የ4 ወይም የ5 ዓመት ልጅ ጉያው ሽጉጥ ያለ ታዳጊ የያዘ ፍጹም ምንም አይነት ስሜት በፊቱ ላይ የማይነበብ ጉስቁልና ፊቱንም ሰውነቱንም ያደቀቀው ሰው ኩርምት ብሎ ቁጭ ብሎ የተቃጠለውን ቤት ያያል። የሆነ ነገር እንዲመጣ ወይም እንዲወጣ የሚጠብቅ ይመስላል። ጥቂት ሰዎች ከቦት በታላቅ ሐዘን እያዩታል። የሚያለቅሱ ነበሩ። እኛም ጋር ጠጋ ብለን ነገሩን ለማጣራት ጠየቅን። ሰውየው ለአካባቢው እንግዳ ነው። በዛ በተቃጠለው ቤት ውስጥ መኖር ከጀመረ ገና 4 ወይም 5 ቀን ነው። በኋላ እንዳጣራ ነው ሙሉ ስሙን እንኳን በትክክል የሚያውቅ የለም። ከደቡቡ የኢትዮጵያ ክፍል እንደመጣ አንዳንዶች ይናገሩ ነበር። ለዛም እርግጠኛ አይደሉም። 2 ሴት ልጆቹና ሚስቱ በዛ ቤት ውስጥ ተቃጥለው ሞተዋል። እንደ ሀገራችን ባህል ድንኳን ተክሎ አብሮት ሐዘን የሚቀመጥ አንድ እንኳን የሚያውቀው ሰው የለም። ቀን ቢያልፍልኝ ብሎ የመጣ ምስኪን ድሃ ነው። ከሰውየው ፊት የሚወርድ ዘለላ እንባ የለም። አንዲት ቃል ከአፉ አይወጣም። ዝም ብሎ ልጁን ከጉያው ሸጉጦ በድን መስሎ ተቀምጧል። እንግዲህ በጋሻው ይህንን ሰው ነው እግዚአብሔር ፍርዱን አመጣብህ ያለው። ይህንን ሰው ነው ቁጣው ነደደብህ ያለው። ሆስፒታል ስንጎበኝ በደረሰባት አደጋ ምናልባት እስከ ዕድሜ ልክ መጨረሻዋ አይነ ስውር የምትሆን ሕፃን ልጅ ልቅሶና የእናቷን እንደሚያብስ የጠፋባት እናትን ነው የፈጣሪ ቁጣ ተንቦገቦገብሽ ያለው። ለእኔ የገባኝ የክርስቶስ መልእክት ግን ምህረቱ ከልጅ ልጅም ነው። እሱ እኔ 70 ጊዜ 70 በቀን ምህረት እንዳደርግ ያስተማረኝ ጌታ እሱማ 700 ጊዜ 700 በቀን ምህረት ሊያደርግልኝ በጸጋውና በጸጋው ብቻ በፈሰሰው በዚያ ደግሞ እንደሚያየኝ ቃሉን በሰጠኝ በሱ ታምናለሁ። በእንዲህ አይነት ዋልጌ ሰባኪያን የኦርቶዶክስ ወንድሞቼና እህቶቼ
ሁላችንንም እንዳታዩን በጌታ ስም እለምናለሁ። በሰው መሞት የሚሳለቅ ወንጌልም አስተምህሮትም የለንም። በአርሲም ሆነ በሌሎቹ ቦታዎች በየጊዜ የሚገደሉ ኦርቶዶክሳውያን በክርስቶስ የእኛም ወንድሞችና እህቶች ናቸው። ይህን ድርጊት የእኛ መሪዎች ከእናንተ መሪዎች በበለጠው ጮሆ ባወገዙ ምንኛ ደስ ባለኝ። ድሮም ህዝብ ለህዝብ ተጋግዞና ተከባብሮ ነው እንጂ የኖረው። የፖለቲካውም ሆነ የሃይማኖቱ መሪዎች ብዙ ጊዜ ቀናውን ሲያደርጉ ማየት ዘበት ነው። ታሪክም ለዚህ በተደጋጋሚ ምስክር ነው። በዚህ እጅግ ዋልጌነት በተሞላበት ስብከት ማዘኔንም ማፈሬንም ደግሞም ያለሁበት ቤተ እምነት መሪ አልባ ድምፅ አልባ ፍትህ አልባ በመሆኗም አዝናለሁ። ሌላው ቢቀር በግሌ ሀዘኔን ቁጭቴን ሳልገልጽ ማለፍ አልፈልግም። መንግስት ሆይ ፍትህ በደጅ ትጮኻለች ሲል ደግሞ አቶ ዮናስ ጎርፌ ፕሮቴስታንት ናቸው። በዚህ መልኩ ነው መልእክታቸውን ያስተላለፉት ማለት ነው። ፈርሃ እግዚአብሔርም ከትውልዱ ላይ እንዳይጠፋ ግብረ ገብ ማስረጽ ሞራል ኮምፓስ ሆኖ እያገለገለውም ሃይማኖት ነው። ህሊናውን በጥላቻ የታወረ ሰው ሊገድል ቢመጣ ቢያንስ በእግዚአብሔር በጌታ በማርያም በአላህ በዋቃ ብቻ በፈጣሪ ትለዋለ። እንደ ህዝብ ተከባብረን የኖርነው የሰለጠነ ህግና ስርዓት ስላለን አልነበረም። ይልቁንም በፈጠረን አምላክ በኩል አንድ ሆነን ስለሚሰማን ስሜት ነበር። እንደ ህዝብ የስልጣኔ ታሪክ ቢኖረንም ቅርብ ጊዜ ያስተናገድናቸው ቀውሶችና የሰማናቸው ዜናዎች ባለ አእምሮች ለመሆን ብዙ እንደሚቀረን ስልጡነን ብለን የምንመጻደቀውን ያህል ስልጡን እንዳልሆንን ይናገራሉ። የትምህርት፣ የጤና፣ የፍትህ ስርዓቶቻችን በስብራት የተሞሉ ናቸው። ምንን ተማምነን ምንን እንደምናፈርስ አናውቅም። በረሃብ ብዛት ከአንጀቱ የተጣበቀ ሆዱ እስኪቀደድ ድረስ እያከከ የፒያሳን ወርቅ ቤቶች ያለ ስርቆት ውልብታ ደግሞ የሚደገፍ የነቢጤና ምንድዋን ያላጣ ነው ለእንተ ስማ ለማርያም ብሎ የሚላስ የሚቀመስ በማንሻ እንደማያጣ ተስፋ ስለሚያደርግ ነው እንጂማ የሚበላው ያጣ ህዝብ መሪውንም እስከ መብላት ይደርሳል። የሃይማኖትን አንድነት የነጠቀውን ህዝብ በምን አንድ ታደርገዋለህ? ነገ ከነገ ወዲያ የእንትን ክልል እግዚአብሔር ከእንትን ክልል እግዚአብሔር ጋር ህብረት እንደሌለው በግልጽ የሚሰበክበት ጊዜም ይመጣል። የሃይማኖት አንድነትን ማዳከም ሲዳከምም በዝምታ ማየት እያደር ቅጥላጣ ዓለማዊነት፣ ግብረ ሰዶማዊነት አውሮፓ እየተሰቃየ ላለበት የስመ ስልጣኔ በሽታና ውጥንቅጥ ሁሉ በር እንደመክፈት ነው። በቀሪው ዓለም ሲቀደስባቸው የነበሩ ትላልቅ ካቴድራሎች መጠጥ ቤትና የምሽት ቤት ጭፈራ ቤቶች ሆነዋል። በክርስትና ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና አይሁዳዊ ወይም የግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም የለም፣ ሁላችንም በክርስቶስ ኢየሱስ አንድ ሰው ነን። ክርስቶስ በሞቱ ያላስታረቀ የለም። አንድ በየቀኑ በአባታችን ሆይ ጸሎቱ ይቅር ይበለን እኛም የበደሉንን ይቅር እንደምንል እያለ የሚጸልይ ሰው እንዴትና ከመቼው የኃጢአት ማወራረድ ውስጥ ይገባል? በክርስቶስም የተመሰረተች ቤተክርስቲያንን ለመከራ አዲስ አይደለችም። የመከራ ዘመናቶች አሏት። ነገር ግን ክርስትና ስር የሚሰደው ደግሞ በመከራ ውስጥ ነው። ሰማዕታት የቤተ ክርስቲያን ምርጥ ዘር ናቸው። በዚህ ሁሉ መሃል ግን ቤተ ክርስቲያን የነኳት ኔሮን እና ማርከስ ኦርሌስ የት ናቸው? ቤተ ክርስቲያን ግን ይኸዋለች ትኖራለችም። ይህች ቤተ ክርስቲያን በየሆስፒታሉ ለወደቁ ህሙማን፣ በየወህኒው ለታሰሩ፣ አርሰው ዝናምን ለሚጠብቁ፣ በስደት በሰው ሀገር ላሉ ለአዕዋፋትና ለአራዊት ይልቁንም ደግሞ ስለ አገር ሰላም ሌሊት ተቀን የምትጸልይና የምትማልድ እመቤት ናት። በደመራ ዕለት እኔ በጥምቀት ዕለት ብቻ ሳይሆን በመከራዋ ቀን የሚመጡላት እልፍ ልጆች አሏት። ኖሮ ብቻ ሳይሆን ሞተው የሚያከብሯት አእላፍ ልጆች አሏት። የድረሱልኝ ጥሪዋን ሰምተው ልጅ የእናቱን ድምፅ ሰምቶ እንደሚገሰግስ በጎቿ ድምጿን ሰምተው በቅጥር ግቢዋ ይሰበሰባሉ፣ በክንፎቿ ይጋረዳሉ፣ ይጋረዱማል። ቤተ ክርስቲያን ሆይ እንደ አንድ ዜጋ በአንቺ ወቅታዊ ጉዳይ ከመጨነቅ የሚይዘኝ ነገር የለም። እናም ስለ ሰላምሽ ጸልያለሁ። ሀገሬ ሆይ እንደ አንድ ከምድርሽ እንደበቀለ ዜጋ በአንቺ ወቅታዊ ጉዳይ ከመተከዝ የሚይዘኝ ነገር የለም። እናም ስለ ሰላምሽ አጥብቄ ያነባለሁ። ዮናስ ዘውዴ ከበደ እንደተናገሩት። ውድ ደረጀ ዞይንዬ ሚዲያ ተከታታዮቻችን በአርሲ ላይ እየተከናወኑ ያሉ ከፍተኛ የሆኑ የዘር ማጥፋት ጭፍጨፋዎችን አስመልክቶ አሁንም ዝምታው በርትቷል የሚሉ ወገኖች ተበራክተዋል። በእውነትም አባቶች ዝምታቸው በርትቷል። በድጋሚ በትላንትናው ዕለት በድጋሚ ሌላ የሰዎች ሕይወት ጠፍቷል።
ሰባኪያን፣ ዘማሪያን፣ አርቲስቶች፣ ታዋቂ ሰዎች እውነት ክርስቲያን አይደላችሁም ወይ? የሰው ሞት አይሰማችሁም ወይ? በመንፈስ አብራቸው እንደሆናችሁ ሀሳባችሁን በመግለጽ ጉዳዩንም በመቃወም አብሮነታችሁን የማታሳዩት ስለምንድን ነው? ይህ የዝግጅታችን ክፍል ጥያቄ ነው። ለምን ትሞት? መንግስት ባይኖር የሚፈርድ አባት ባይኖር የሚገድ ሽማግሌ አባገዳ ዛሬ ሲሆን ባለ ዕዳ ንጋት አይታ ቀን ሳትደርስ በመንገድ ላይ ደሟ ሲፈስ በሬሳ ውስጥ ሬሳውና ባስክሬን ተሸፍና እንባና ደም ተደባልቆ ልጅነቷ እዛው ደቆ ስታጣጥር ሲቃ ይዟት በሰው አውሬ ሞት ሲገዛት እንዴት ያማሊ ጭካኔ ግፍ ሲዘራ ወገኔ። ገና ሳታድግ ለምን ትሞት? መኖር ሽታ ድንገት መቅረት ማን ያስጥላት ከክፉዎች ነፍሰ ገዳይ ካረመኔዎች። ፈራጅ ዳኛ ባይገኝም አባት አልባ ብንሆንም ለምን ትሞት ይቺ ጨቅላ ጽጌሬዳ ማር ወለላ። የራሄልን እንባ አይቶ ሙሴን ላከ አምላክ ሽቶ። ፈርዖንም በጉልበቱ ቢጨክንም መስጠም አይቀር በባህርም። ፈረስና ፈረሰኛው አብሮ ይጠፋል ያግፈኛው። ግን እስከዛው ለምን ትሞት? ደረጀ ዘወይንዬ ከሰሜን አሜሪካ ሲያትል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ታላቅ መንፈሳዊ ክብረ በዓል የአምላካችን የመድኃኒታችን የቅዱስ አማኑኤል በዓለ ንግሥ ሰንበት ትምህርት ቤት መዘምራንና ተጋባዥ ዘማሪያን በተገኙበት ከ4 ጀምሮ በማህሌትና በቅዳሴ በትምህርተ ወንጌል ኖቬምበር 9 2025 በድምቀት ይከበራል። አድራሻ 701 ኦግሊትሮፕ ስትሪት ኖርዝ ዌስት ዋሽንግተን ዲሲ 20011። ከቤት በረከት እንጠግባለን። ቤተ መቅደስ ቅዱስ ነው፣ በጽድቅም ድንቅ ነው። መዝሙር 64 ቁጥር 4። የበረከቱ ተካፋይ እንድትሆኑ ሁላችሁም ተጋብዛችኋል። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው፣ ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት